በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የኦርቶክሪስት ቤተሰቦች በእግዚአብሔር ፍጹም ሰላም እንደምንሰነበታችሁ፣ እንደምንስከረማችሁ ሎል እግዚአብሔር በቸርነቱ ጠብቆ ለዚህ ዕለት ስላደረሰን ስሙ የተመሰገነ ይሁን። ዛሬ ይዘንላችሁ የቀረብነው ርዕስ ጉዳይ ከዚህ በፊት በአጭሩ በትንሽ በ5 ደቂቃ ብቻ የተገለጸ የነበረው አርዕስት ነው። ዛሬ ግን ወደ 20 ደቂቃ የሚሆን ነገሮችን ወይም ዝርዝር ስብከቱን ሰፋ አድርገን የምንመለከተው በሕይወታችን የምንጋራው ማንም ሰው ሊያመልጠው የማይችለው ከባድ የሕይወት ፈተናን በሚመለከት ጉዳይ ነው። ምንድነው? ሰው ከአቅም በላይ የሆነ ችግር ሊገጥመው ይችላል። ስለዚህ ከአቅም በላይ የሆነ ችግር ሲገጥም ምን እናድርግ የሚለው ሲሆን መነሻ ጥቅሳችንም ከሁለተኛ መጽሐፈ ዜና የተወሰደ ነው። የሚመጣብን ይህንን ታላቅ ወገን እንቃወም ዘንድ ኃይል የለንምና የምናደርገውም አናውቅም፣ ነገር ግን ዓይኖቻችን ወደ አንተ ናቸው ይላል ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 12። ይህንን ቃል የተነገረው ንጉሥ ኢዮሳፍጥ በ3 ግዙፍ የጠላት ጦሮች ተከቦ መውጫና መግቢያ በጠፋበት የሰው ልጅ ጥበብና ጉልበት በከተመበት ሰዓት ነው። ዛሬም ይህ ቃል ለእኛ ለተጨነቅን፣ ግራ ለገባንና መፈናፈኛ ላጣን ሰዎች ታላቅ የመጽናናትና የመፍትሄ ምንጭ ነው። እስቲ ይህንን ጉዳይ በ3 አበይት ክፍሎች ማለትም በስነ ልቦናዊ እይታ፣ በታሪክ እይታና በመጽሐፍ ቅዱሳዊ አስተምህሮ በጥልቀት እንመርምረው። የሰው ልጅ አቅሙና ገደቡን እንይ። መጀመሪያ የተወደዳችሁ ወገኖች፣ በሕይወት ጉዟችን ውስጥ አንዳንድ ጊዜ ግድግዳ ይገጥመናል። ይህ ግድግዳ ዝም ብሎ እንቅፋት አይደለም። የጉዞ መጨረሻ የሚመስል ተስፋ የሚያስቆርጥ አቅም የሚያሳጣ ከባድ ፈተና ነው። ምናልባት ዛሬ አንዳንዶቻችሁ ከገንዘብ እጦት ጋር፣ አንዶቻችሁ ከማይድን በሽታ ጋር፣ አንዶቻችሁ ከፈራረሰ ትዳር ጋር፣ አንዳንዶቻችሁ ደግሞ ከማይታወቅ የነገ ሕይወት ጋር ልትታገሉ ይሆናል። ምን ላድርግ? ወዴት ሊሄድ? ማን ያግዘኛል? የሚሉ ጥያቄዎችን በአእምሯችሁ እየተመላለሱ እንቅልፍ ነስቷችሁ ይሆናል። የሰው ልጅ በተፈጥሮ ችግር ፈቺ ፕሮብለም ሰርቨር ነው። ነገሩ ግን ችግሩ ከእኛ አቅም በላይ ሲሆን፣ መፍትሄው ሲጠፋን፣ ያኔ እውነተኛው ማንነታችን ይፈተናል። ኢዮሳፍጥ የምናደርገው አናውቅም ሲል ይህንን የሰው ልጅ ውስንነት በግልጽ አሳይቷል። ዛሬ የምንማረው አቅማችን ሲያልቅ የእግዚአብሔር አቅም እንዴት እንደሚጀምር ነው። ጨለማው ሲበረታ የእግዚአብሔርን ብርሃን እንዴት እንደሚፈነጥቅ ነው። እስቲ በቅድሚያ ላይ ሳይኮሎጂ ለዚህ ጉዳይ ምን እንደሚመስል እንመልከት። ሳይንሳዊ ትንታኔ ምን ይላል? ምክንያቱም መጨረሻ መጽሐፍ ቅዱስ አስተምሮ እንኳን ቢቀጥልም ሳይንሳዊ የሰው ልጅ ምን ይላል ተመራምሮ። ሳይንሳዊ ትንተና የተስፋ መቁረጥ ሽባነት እንዲህ ብሎ ይገልጸዋል። በዘመናዊ የስነ ልቦና ወይም ሳይኮሎጂ ጥናት ውስጥ የሰው ልጅ አእምሮ ለችግሮች የሚሰጠው ምላሽ በተወሰነ ደረጃ የተገደበ ነው። አንድ ሰው ከአቅሙ በላይ የሆነ ችግር ሲገጥመው የአእምሮ መዘጋት እንደሚባል ሁኔታ ውስጥ ይገባል። ኮግኒቲቭ ሻትዳውን ይሉታል። ሙሉ በሙሉ ይዘጋል ከአእምሮ ችግር ሲሆን፣ ይህ ሁኔታ ሲከሰት አእምሮ ውስጥ የሚፈጠሩ ዋና ዋና ለውጦች የሚከተሉት ናቸው። ይህን ላብራራ። ሰው ከአቅሙ በላይ ሲበደል፣ ከአቅሙ በላይ ሲገረፍ ጭንቅላቱ የመቋቋም አቅሙ ይከብደውና ይዘጋል። ሲገርፍ እንኳን አካሉ ምላሽ ላይሰጥ ጸጥ ይላል። እንደዚህ አይነት ችግር ማለት ነው ሰው እጅ ውስጥ ሲገባ። ይህ ሁኔታ ሲከሰት በአእምሮ ውስጥ የሚፈጠሩ ዋና ዋናዎቹ ለውጦች አንድ ምንድን ነው? የእይታ መጥበብ ነው።
ችግሩ ከአቅም በላይ ሲሆን ሰውየው ሙሉውን ምስል ማየት ይሳነዋል። ትኩረቱ በሙሉ በሚያስፈራው ችግር ላይ ብቻ ይሆናል። ለምሳሌ የገንዘብ ችግር የገጠመው ሰው በሕይወቱ ያሉትን ሌሎች በጎ ነገሮች፣ ጤናውን፣ ቤተሰቡን፣ ተስፋውን ማየት ይሳነዋል። አይኑ ችግሩ ላይ ብቻ ስለሚቸክል መፍትሄውን የመፈለግ አቅሙ ይዳክማል። 2. ውሳኔ መስጠት አለመቻል ነው። ዲሲሽን ፓራላይሲስ ይሉታል። አእምሮ በፍርሃትና በጭንቀት ሲዋጥ ውሳኔው የሚሰጠው የአንጎል ክፍል ስራውን በአግባቡ ማከናወን ያቅተዋል። በዚህ ጊዜ ሰውየው መደንዘዝ ያጋጥመዋል። ፍሪዝ ሪስፖንስ ያጋጥመዋል። ትክክለኛው እርምጃው ከመውሰድ ይልቅ ባለበት ይቆማል። ዮሳፍጥ የምናደርገው አናውቅም ሲል ይህንን ሳይኮሎጂካዊ እውነታ እየገለጸ ነበር። 3. የብቸኝነት ስሜት ኦር አይዞሌሽን። ከአቅም በላይ የሆነ ችግር ሲገጥመን አእምሯችን ማንም ሊረዳኝ አይችልም፣ ማንም አይገባውም የሚል ማንም አይገባውም የሚል የተሳሳተ መልዕክት ያስተላልፋል። ማንም ሊረዳኝ አይችልም፣ ማንም አይገባውም በዚህ ሁኔታ ይላል። ችግሩ እንኳን ሰው እንኳን ራሱ አይገባውም ይላል። ይህ ደግሞ ሰውየው ይበልጥ ወደ ድብርትና ተስፋ መቁረጥ ይገፋዋል። ሳይኮሎጂው ለዚህ ሁኔታ የሚሰጠው የመጀመሪያ መፍትሄ ራዲካል አክሴፕታንስ ይሉታል፣ ሁኔታውን አምኖ መቀበል ነው። ችግሩ መካድ ወይም መሸሻ ሳይሆን አዎ ይህ ችግር አለ፣ አዎ አቅም የለኝም ብሎ መቀበል። ይህ መቀበል የአእምሮን ውጥረት ይቀንሳል ይሉታል። መጽሐፍ ቅዱስ ግን ከዚህ አንድ እርምጃ ከፍ ይላል። ተቀብለህ ዝም ብለህ ተቀመጥ አይልም። ተቀብለህ ወደ ላይ ተመልከት ይላል። ዮሳፍጥ ያደረገው ይህንን ነው። ኃይል የለንም ብሎ ተቀበለ። ነገር ግን አይኖቻችን ወደ አንተ ናቸው ብሎ ወደ መፍትሄው ምንጭ ተመለከተ። ተመለከተ። አንድ ከፍታ ከፍ ብሎ ተገኘ። አልችልም፣ ባልችል ግን ብትችል አንተ ነህና ለአንተ ሰጥቻለሁ ብሎ ነው ዝም ያለው። ከፍ ብሎ ወደ መጨረሻ ጣሪያው ላይ ላከው። ክፍል 2 ደግሞ እስቲ ለምሳሌ የዓለምን ታሪክ የዱንከርክ ተአምር እንይ። ከአቅም በላይ የሆነ ችግር ሲገጥም የሰው ልጅ ጥበብ አክትሞ የእግዚአብሔር ጣልቃ ገብነት ታሪክን እንዴት እንደሚቀይር የሚያሳይ አንድ አስደናቂ ታሪክ እንመልከት። ይህ ታሪክ በሁለተኛው የዓለም ጦርነት ወቅት የተከሰተ እውነተኛ ታሪክ ነው። በግንቦት ወር በ1940 እንደ አውሮፓውያን አቆጣጠር የናዚ ጀርመን ጦር መላውን አውሮፓ እያጥለቀለቀ ነበር። የእንግሊዝ፣ የፈረንሳይ፣ የቤልጅየም ወታደሮች በድምሩ ከ330 ሺህ በላይ በሰሜን ፈረንሳይ በሚገኝ ዳንኪርክ ይሉታል፣ ዱንከርክ በሚባል የባህር ዳርቻ ተከበው ነበር። ሁኔታው በሰው ስሌት የማይቻል ነበር። ከፊት ለፊታቸው የጀርመን ታንኮች እየገሰገሱ ነው። ከላይ የጀርመን አውሮፕላኖች ቦምብ ያዘንባሉ። ከኋላቸው ሰፊው የሰሜን ባህር በእንግሊዝ ቻናል አለ። ለመውጣት በቂ መርከቦች አልነበሩ። አስቡት፣ ከፊት ለፊታቸው የጀርመን ታንኮች፣ ከላይ የጀርመን አውሮፕላኖች፣ ከኋላቸው ሰፊው የሰሜን ባህር። በእነዚህ መሃል በላይ በጎን በሁሉም ቦታ ተከበው ነበር ወታደሮቹ። የእንግሊዝ ወታደራዊ መሪዎች በጥቂት ቀናት ውስጥ ሁሉንም ይማርካሉ ወይም ይገላሉ ብለው ደምድመው ነበር። ጠቅላይ ሚኒስትር ዊንስተን ቸርችል ሁኔታው ጥልቅ ወታደራዊ ጥፋት ብለው ጠርተውት ነበር። ልክ እንደ ዮሳፍጥ ዘመን የምናደርገው አናውቅም የሚባልበት ሰዓት ነበር። በዚህ ጭንቅ ወቅት ንጉሥ ጆርጅ 6ኛ አንድ አስደናቂ ውሳኔ ወሰኑ። ለወታደራዊ ስልት ብቻ ቦታ አልነበረምና ግንቦት 26 ቀን 1940 ብሔራዊ የጸሎት ቀን አድርገው አወጁ። መላው የእንግሊዝ ሕዝብ ወደ አብያተ ክርስቲያናት ጎረፈ። ኦርቶዶክሳውያን፣ ካቶሊክ፣ ፕሮቴስታንት ሁሉም በየእምነታቸው ተንበርክከው ጮኹ። አቅም የለንም፣ አይኖቻችን ወደ አንተ ናቸው አሉ። እኛ በሚመለከተን በኦርቶዶክሳውያን እምነት ነው የምናየው። ከጸሎቱ በኋላ በታሪክ የዱንከርክ ተአምር ዘ ሚራክል ኦፍ ዱንኪርክ የተባለው ነገር ሆነ። አንድ የሂትለር ትዕዛዝ ነው። ድንገት የጀርመን ታንኮች ያለምንም ወታደራዊ ምክንያት ጉዛቸውን አቆሙ። ሂትለር ለምን እንዳቆመ እስከ ዛሬ ድረስ የታሪክ ተመራማሪዎች ይከራከሩበታል።
ይህ ለእንግሊዞች የመፈተኛ የመተንፈሻ ጊዜ ነበር። ተነፈሱ። ድንገት ወታደሮቹ ወይ ታንኮቹ አቆሙ። 2. የአየር ሁኔታ ለውጥ። በሰርጡ ላይ ከባድ ጭጋግና ደመና ስለወረደ የጀርመን አውሮፕላኖች ወታደሮችን በቦምብ መደብደብ አልቻሉም። ዝናቡ አውሮፕላኖቹን አገደ። አስቡት። 3. የባህሩ ጸጥታ። በተለምዶ ማዕበል የሚበዛበት የሰሜን ባህር በእነዚያ ቀናት ውስጥ በተአምራዊ ሁኔታ እንደ መስታወት ጸጥ አለ። ይህም ትላልቅ መርከቦች ብቻ ሳይሆኑ ትናንሽ የአሳ ማጥመጃ ጀልባዎች፣ የሽርሽር ጀልባዎችና የግል ታንኳዎች ሳይቀሩ ትናንሽ ታንኳዎች ሳይቀሩ ባህሩን አቋርጠው ወታደሮቹ እንዲያጓጉዙ አስቻለ። በውጤቱም ሊያልቁ ነው የተባሉት 338,000 ወታደሮች በሰላም ወደ እንግሊዝ ተሻገሩ። ዓለም ተደነቀች። ከአቅም በላይ በሆነ ችግር ውስጥ ከሰው አቅም በላይ የሆነ መለኮታዊ ጣልቃ ገብነት ታሪክን ቀየረ። ሕዝቡ አቅም የለንም ብሎ ሲንበረከክ እግዚአብሔር እኔ ያለሁ ብሎ ተነሳ። ጸሎት ምን ያህል ኃይል እንዳለው ተመልከቱ። ክፍል 3 ልብ አንጠልጣይ ታሪክ። የተንጠለጠለው ሰውና የተቆረጠው ገመድ ምናባው ታሪክ ነው። ምን ያህል አስረጅ እንደሆነ ማለት ነው። ብዙዎቻችን ከአቅም በላይ የሆነ ችግር ሲገጥመን እንዴት በራሳችን ጥበብ እንደምንደገፍና እግዚአብሔር ማመን እንዴት እንደሚከብድን የሚያሳይ አንድ ምሳሌያዊ ታሪክ እንንገራችሁ። አንድ ልምድ ያለው ተራራ ወጪ ሰው ብቻውን አንድን እጅግ ከፍታ ያለውን ተራራ ለመውጣት ወሰነ። ለዝናና ለክብር ሲል ብቻውን ለመውጣት ፈልጎ ነበር። ቀኑን ሙሉ ሲወጣ ዋለ። የተራራውን ጫፍ መጨረሻ አካባቢ ሲደርስ ጀንበር ጠለቀች። ድንገት አካባቢው በድቅድቅ ጨለማ ተዋጠ። ጨለማው በጣም ከመክበዱ የተነሳ የራሱን እጅ እንኳን ማየት አይችልም ነበር። ወደ ላይ መውጣትም ሆነ ወደ ታች መውረድ በማይችልበት ሁኔታ ውስጥ እያለ ድንገት እግሩ ተንሸራተተ። ሰውየው ከተራራ ጫፍ ወደ ታች ተወረወረ። በከፍተኛ ፍጥነት በጨለማ ውስጥ ወደ ጥልቁ እየወረደ ሳለ ሞቱን አምኖ ተቀበለ። አለቀልኝ ብሎ አሰበ። ነገር ግን በድንገት ወገቡ ላይ ያሰረው የደህንነት ገመድ ሴፍቲ ሮፕ ተፈናጠረና በአየር ላይ አንጠለጠለው። ገመዱ ውጥረቱ ውስጥ ገባ። ሰውየው መውደቁን አቆመ። አካባቢው ድቅድቅ ጨለማ ነው። ከላይም ከታችም ምንም አይታይም። ቅዝቃዜው አጥንት ይወጋል። ሰውየው ተስፋ በመቁረጥ ውስጥ ሆኖ እግዚአብሔር ሆይ እርዳኝ፣ አድነኝ ብሎ ወደ ሰማይ ጮኸ። ድንገት አንድ የሚሰማ ግልጽ የሆነ ድምፅ ከሰማይ ሰማ። ልረዳህ ትፈልጋለህ አለ። ሰውየው በታላቅ ጉጉት አዎ ጌታ ሆይ እባክህ አድነኝ አለ። ድምፁም መለሰለት፣ እሺ እንግዲያውስ በወገብህ የታሰረውን ገመድ በቢላህ ቆርጠህ ወደ ታች ውረዳለሁ። ሰውየው ደነገጠ። ጸጥታ ሰፈነ። ይህንን ገመድ ከቆረጥኩማ ተሰባብሬ ነው የምሞተው፣ ገመዱ እኮ ነው የያዘኝ ብሎ አሰበ። የአምላክን ድምፅ ከመስማት ይልቅ በራሱ ማስተዋልና በገመዱ ጥንካሬ ተደገፈ። ገመዱን የሕይወት ብቸኛ ዋስትና አድርጎ አጥብቆ እንደያዘ በዚያው ቀረ። አልቆርጥም ብሎ ገመዱ ላይ ተንጠለጠለ። በማግስቱ ጠዋት አዳኝ ቡድኖች ወደ አካባቢው ሲመጡ አሳዛኝና አስገራሚ ነገር ተመለከቱ። ሰውየው ወገቡ ላይ በታሰረ ገመድ አየር ላይ ተንጠልጥሎ በብርድ ሞቷል። የሚያሳዝነው ግን ሰውየው ከተንጠለጠለበት ቦታ በታች መሬት ያለው በ2 ሜትር በጣም ቅርብ ርቀት ላይ ብቻ ነበር። ገመዱን ቢቆርጠው ኑሮ መሬት ላይ በሰላም አርፎ ይተርፍ ነበር። ግን አላረገውም። እንዲህ አለ፣ እዛው ተንጠልጥሎ በብርድ ደርቆ ሞተ። ቢቆርጠው መሬት ላይ ቢወድቅ ይተርፍ ነበር። ግን ቃሉን መስማት፣ መረዳት፣ መተግበር አልቻለም። ይህ ሰው ለምን ሞተ ብለን አሁን ስንገነዘብ የማደርገውን አውቃለሁ ገመዱን መያዝ ነው ብሎ ስላሰበ ሞተ። ይህ ነው የራሱን ጥበብ፣ የራሱን ገመድ፣ የራሱን መፍትሄ አጥብቆ ያዘ። ኢዮሳፍጥ ግን የማደርገው አላውቅም ብሎ ገመዱን፣ የራሱን ጥበብ ለቀቀ። ዓይኖቻችን ወደ አንተ ናቸው አለ። ወደ ጌታ ወደ እግዚአብሔር አለ። ብዙዎቻችን በሕይወታችን ከአቅም በላይ የሆነ ችግር ሲገጥመን የራሳችንን ገመድ፣ ገንዘባችንን፣ ዕውቀታችንን፣ ዘመዳችንን አጥብቀን እንይዛለን። እግዚአብሔር ተወው፣ ልቀቀው፣ እመን ሲለን እንኳን እንፈራለን። ነገር ግን እውነተኛ ማዳን ያለው ገመዱን በመልቀቅና በእግዚአብሔር እቅፍ ውስጥ በመውደቅ ነው።
ይህ ነው በቃ በእግዚአብሔር እቅፍ ውስጥ በመውደቅ ነው። ደግመዋለሁ፣ በእግዚአብሔር እቅፍ ውስጥ በመውደቅ ነው። ክፍል 4 እንመልከት። መጽሐፍ ቅዱሳዊ መልስና ፈውስ፣ የዮሳፍጥ ሚስጥር። ወደ ሁለተኛ ዜና መዋዕል ቁጥር 20 ስንመለስ ምዕራፍ 20 ስንመለስ ከአቅም በላይ ለሆነ ችግር መጽሐፍ ቅዱሳዊ ቀመር ወይም መፍትሄ 3 ደረጃዎች እንዳሉ እናያለን። 1. እውነታውን መቀበል አድሚቲንግ ሪያሊቲ። ኃይል የለንም የሚለው ቃል የሽንፈት ቃል ሳይሆን የእውነት ቃል ነው። ቅርታ እንግሊዘኛው ደጋግምኩላችሁ። ፈውስ የሚጀምረው አልቻልኩም ብለን ስናምን ነው። አልቻልኩም ካልክ በቃ ፈውስ የሚጀምረው አልቻልኩም ብለን ስናምን ነው። አልቻልኩም ሲል ወደ ጌታ ግን አልቻልኩም ማለቱ ወደ ጌታ ስለሆነ ብዙዎቻችን ችግሮቻችን የሚቆለዱብን እችለዋለሁ፣ እወጣዋለሁ፣ በራሴ ብቻ መንገድ ታገለዋለሁ ብለን ስለምናምን ነው። ከአቅም በላይ የሆነ ችግር ቆርገጥ ማለት ነው። እግዚአብሔር የሚጠብቀው አቅማችንን እስኪያልቅ ነው። ሰው ሲያቅተው እግዚአብሔርን ይጀምራል። ሰው ሲያቅተው እግዚአብሔር በራሱ ይጀምራል። ስለዚህ በጸሎት ፊት ጌታ ሆይ ደክሜያለሁ፣ አቅም አጥቻለሁ ብሎ መናገር ታላቅ መንፈሳዊ ጉልበት ነው። 2. አላዋቂነትን ማመን። የምናደርገው አናውቅም። ይህ የትህትና ጫፍ ነው። የትህትና ጫፍ ነው። እግዚአብሔር ሆይ የኔን ዲግሪ፣ የኔ ልምድ፣ የኔ እቅድ እዚህ ጋር አይሰራም ማለት ነው። እኛ ብዙ ጊዜ ለእግዚአብሔር መፍትሄውም አብረን ነው የምንነግረው። ጌታ ሆይ እንዲህ አድርገህ እርዳኝ እንላለን። ዮሳፍጥ ግን እንዴት እንደምትረዳኝ እንኳን አላውቅም አለ። ባዶ ዕቃ ሲገኝ ነው እግዚአብሔር የሚሞላው። ባዶ ዕቃ ሲገኝ እግዚአብሔር የሚሞላው። 3. ትኩረትን መቀየር። ነገር ግን አይኖቻችን ወደ አንተ ናቸው። ይህ የለውጥ ነጥብ ነው። ችግሩ ያለው የዮሳፍጥ ፊት ለፊት 3 ጦሮች ነው። እሱ ግን አይኖቹ ከችግሩ ላይ ነቅሮ ወደ ላይ ወደ እግዚአብሔር ተመለከተ። ዮሳፍጥ ያደረገው ነገር ቢኖር ችግሩ ከራሱ ጫንቃ ላይ አውርዶ የእግዚአብሔር ጫንቃ ላይ መጫን ነው። አይኑን ወደ እግዚአብሔር ሲዞር እግዚአብሔር ወደ ችግሩ ይዞራል። ይህ ነው እግዚአብሔር የሰጠው መልስ። ዘጸአት ከችግር ወደ በረከት በቁጥር 15 እስከ 17 ላይ የእግዚአብሔር በነብዩ በኩል እንዲህ ሲል መለሰ። ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና አትፍሩ። በዚህ ሰልፍ የምትዋጉ አይደላችሁም። ተሰለፉ፣ ዝም ብላችሁ ቁሙ። የሚሆነውም የእግዚአብሔርን ማዳን ነው። ከአቅም በላይ ለሆነ ችግር መለኮታዊ መፍትሄ ውጊያ ሳይሆን አቋም ነው፣ ፖዚሽን። ተሰለፉ፣ በእምነት ቦታችሁን ያዙ። ቁሙ፣ አትሽሹ፣ አትደናገጡ። እዩ፣ እግዚአብሔር ሲሰራ ተመልከቱ። ይህ ነው። ዮሳፍጥ ይህንን አምኖ ሲቀበል በጦር ሜዳ ላይ መዘምራን አሰለፈ። በምስጋና ሲጀምሩ ጠላቶቹ እርስ በርስ ተጨርሰው ወደቁ። ያ የሞት ሸለቆ የነበረው ቦታ 3 ቀን ሙሉ ምርኮ ተሰበሰበበት፣ የበረከት ሸለቆ። ስለዚህ ወገኔ ዛሬ ያስከው ችግር ከአቅም በላይ እንደሆነ ይሰማል። እንደ ሳይኮሎጂ እይታ አእምሮህ ደንዝዟል፣ መፈናፈኛ ያጣ ይመስላል። እንደ ታሪኩ ሰውየው በራስ ገመድ ላይ ተንጠልጥለህ ይህንን ከለቀቁ ወድቃለሁ ብለህ ፈርታል። መፍትሄው ዮሳፍጥ ጋር ነው። አልቻልኩም ማለት ውርደት አይደለም። የማደርገው አላውቅም ማለት ጅልነት አይደለም። ይህ እጅ መስጠት ለእግዚአብሔር ጣልቃ ገብነት ጥሪ ማድረግ ነው። የእኛ አቅም ሲያልቅ የእግዚአብሔር ተአምር ይጀምራል። በሕይወታችሁ ከአቅማችሁ በላይ የሆነባችሁን ነገር ለእግዚአብሔር ግን ትንሽ ነገር ነው። ዛሬ የአይኖቻችሁን ከችግሮች ላይ፣ ከበሽታችሁ ላይ፣ ከዕዳችሁ ላይ ንቀሉና ሁሉን ማድረግ ወደሚቻለው አምላክ አዙሩ። ያኔ የጭንቀት ሸለቆ ወደ በረከት ሸለቆ ይቀየራል። ስለዚህ በጌታ ታምናችሁ በጸሎታችሁ መሃል እነዚህን ቃላት በልባችሁ ይዛችሁ ጸልዩ። ኃይልና ሁሉን ቻይ የሆንክ አምላካችን እግዚአብሔር ሆይ ዛሬ በፊታችን የተጋረጠውን ይህንን እንደ ተራራ የገዘፈ ችግር ተመልክተህ አቅም ማጣታችንን አይተህ እርዳን። ጉልበታችን ዝሏል፣ ጥበባችን አልቋል፣ አማራጮቻችን ተዘግተዋል፣ የምናደርገው ጠፍቶብናል፣ ልባችንን በውስጣችን ተናውጧል። ነገር ግን ጌታዬ ሆይ በዚህ የጨለማ ሰዓት አይኖቻችን በአንተ ላይ ተክለናል። የራሳችንን ገመድ ለቀን የራሳችንን ትግል አቁመን በአንተ ላይ እቅፍ ላይ ወደቅን።
ሰልፉ ያንተ ነውና አንተ ተዋጋልን። እኛ ዝም ብለን የአንተን ማዳን እናይ ዘንድ እምነትን ጨምርልን። ይህንን የመከራ ሸለቆ ወደ በረከት ሸለቆ ቀይረህ ስለ ክብርህ ምስክር አድርገን። አሜን። አስጀምሮ ላስጨረሰ ለልዑል እግዚአብሔር ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ